ከ1 ሚሊዮን ብር በላይ ግምት ያለው ወርቅ የሰረቀችው ተጠርጣሪ በ24 ሰዓት ውስጥ በቁጥጥር ስር ዋለች። በአዲስ አበባ ከተማ ኮልፌ ቀራኒዮ ክፍለ ከተማ ልዩ ስሙ ጦር ኃይሎች አካባቢ ከአንድ መኖሪያ ቤት ውስጥ ከ1 ሚሊዮን ብር በላይ የሚያወጡ የወርቅ ጌጣጌጦችን ሰርቃ የተሰወረችው ግለሰብ በፖሊስ ብርቱ ክትትል በአንድ ቀን ውስጥ በቁጥጥር ስር መዋሏ ተነገረ። መስከረም ዘውዱ የተባለችው ተጠርጣሪ ቀደም ሲል ከግል ተበዳይ ጋር የነበራትን ትውውቅ በመጠቀም ተበዳይ ለስራ ከቤት በወጡበት አጋጣሚ የበር ቁልፍ በመገንጠል መኖሪያ ቤት ውስጥ መግባቷ ታውቋል። ተጠርጣሪዋ ከቁም ሳጥን ውስጥ ባለ 21 ካራት የጣት ቀለበት፣ ባለ 21 ካራት የእጅ ብራስሌት ወይም 14 ግራም እና ባለ 21 ካራት የአንገት ሐብል ወይም 10 ግራም በጠቅላላ 1 ሚሊዮን 23 ሺህ ብር የሚያወጡ ንብረቶችን ይዛ ተሰውራ ነበር። የአዲስ አበባ ፖሊስ እንደገለጠው ወንጀሉ ሲፈጸም ምንም አይነት የአይን ምስክር ወይንም ግልጽ ማስረጃ ባይኖርም በአጭር ጊዜ ውስጥ በተቋቋመ የምርመራ ቡድን በረቀቀ የክትትል ስልት ተጠርጣሪዋን በ24 ሰዓት ውስጥ በቁጥጥር ስር ማዋል ተችሏል። ፖሊስ ባደረገው ከፍተኛ ጥረትም 2 የጣት ቀለበቶችን ከተጠርጣሪዋ እጅ ማስመለስም ችሏል። የሌባ አይነ ደረቅ ተሽጠው የነበሩትን የአንገት ሐብልና የእጅ ብራስሌትንም እንዲሁም የተሸጡበትን 500 ሺህ ብር ማስመለስም ተችሏል። የአዲስ አበባ ፖሊስ ጠቅላይ መምሪያ ህብረተሰቡ ውድ የሆኑ ንብረቶችን ለሌቦች ምቹ በሚሆኑ መልኩ እንዳያስቀምጥም እያሳሰበ ወንጀለኞች የትም ቢደበቁ ከህግ ማምለጥ እንደማይችሉም በድጋሚ ያረጋግጧል። ህብረተሰቡ ለጸጥታ አካላት እያደረገ ያለውን የጥቆማ የትብብር ስራ አጠናክሮ እንዲቀጥልም ጥሪ ቀርቧል። የአዲስ አበባ ፖሊስ ጠቅላይ መምሪያ እናንተን ይገርም ምን እንደተቀላችሁ የሰረቀችውን ወርቅ ደግሞ ከእጇ መልብሷ 2ቱን የጣት ቀለበት። አረ ድፍረትሽ አንቺ የሌባ አይነ ደረቅ ይሏቸዋል። ይሄ ነው ጉድ። እንደኔ አረብ ሀገር መተሻሸቅይ ነይና ሸቅይ። እውነት እንኳን 1 ሚሊዮን የሚወጣ ወርቅ ሌላ መስራት ትችያለሽ። እያንዳንድሽ ከባለ ሀብት ጥቂት ትጎሸቂና የነሱን ጥግ ወይም የነሱ ጥገኛ ሆናችሁ ትኖሩና በቃ ወጥቶ መስረቅ ወጥቶ ከመስራት የወንድ ጥገኛ መሆን የምትመርጡ አንዳንድ ለቅምቃሚ ሴቶች አላችሁ። አንቺ ውርደታም ተዋረድሽ አሁን ማለት ነው። ሰርተሽ ቢሆን አሁን ብር ምንም ባልነበረው እሺ በቀላል ጊዜ ማግኘት እየቻልሽ እንዲህ ተዋርደሽ አሁን እስር ቤት ትማቀቂያታለሽ። እስር ቤት ከምትማቀቂ የሰው ገንዘብ ተመልክተሽ እንደኔ አረብ ቤት መጥተሽ ብትሰሪ በክብር ትኖሪ ነበር ማለት ነው። ለማንኛውም እንግዲህ ላካፍላችሁ ብዬ ነው ያገሬ ልጆች፣ ሸቃሊት ነኝ ማለት ነው። አጫጭር ዜናዎችን ይዤ እመጣለሁ። ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። አትስረቁ፣ ስርቆት ወንጀል ነው። ስርቆት የትም አይደርስም። እውነቴን ነው ብላችሁ ያገሬ ልጆች ስለተከታተላችሁን ከልብ አመሰግናለሁ። በሌላ በስርቆት ዘገባ እስከምንገናኝ ሰላም ሁኑልኝ።